እናቴ ላይ አትምጣት ሰውዬ ይኸውልህ እናቴ ላይ አትዝለል እህትህ ጋር የጨረስከው ነገር ጨርስ ይኸውልህ እንዳንደራረስ በቃ እናቴ አሁን ታማ እሱን ሁላችዬ ነው ዝም ያለ ይኸውልህ እንከባበር ሰውዬ እግዚአብሔር ይመስገን ህግ ባለበት ሀገር እኔ ካንድ ጎረምሳ ጋር መሯሯጥ አልፈልግም ይሄው ህጋዊ መጥሪያን ሰጥቼያለሁ ምን ሰራለህ እዚህ ደግሞ ይሄ ነው እንጂ ምን ጤነኛ መሰለህ አንቺ አረጋጊው ዞር በል ትላለህ እንዴ ተረጋግኝ ነው አያገባሽም አንቺ ቁጭ በይ ሰላም ተመልካቾች እንግዲህ የባለፈው ነገር እንዳያችሁት ነው እነዚህ ቤተሰቦች ተራሽ ሊሉኝ አልቻሉም አንደኛው ጠፍታለች አንደኛው ደግሞ ባለፈው እናትየው መጣች አሁን ደግሞ ወንድምየው አለቀም ብሎ እየዛተብኝ ነው ያለው ምን እንደሚፈልጉ አላውቅም አሁን ደግሞ ከሁለቱ አፍቃሪ የሚባሉ ሴቶች ወንድሞች ደግሞ እርስ በራስ የሚተዋወቁ ጓደኛሞች ምናምን ነው አሁን እንደማደርግ አላውቅም አንዱ እንዳያችሁት ነው አሁን አፈላልገን ብሎኛል እኔ ደግሞ በትክክለኛ መንገድ ሁሌም እንደማደርገው ከአካላት ጋር ስለምሰራ ሄደን አመልክተን ያለነው አሁን ዛሬ ደግሞ እህትየው የባለፈዋ ማለት ህሊና ምንድነው ያለችኝ ለብቻ ላናገር ፈልጋለሁ ከዚህ የተፈጠረው ነገር ከባድ ነው በስሜታዊ ያናግረናል ስለዚህ ዛሬ ደግሞ ተረጋግተን እናንተ እናወራና ስለመፍትሄው እናወራለን ቤት ጠርታኝ እየሄድኩ ነው የምገኘው አብሮነታቸው ያለው እነዚህ ሰዎች መስማር ማስያዝ አለብኝ ይሄ ደግሞ ሌላ እንቅፋት ሊሆንብኝ መስሎኝ ላይ ህይወት ይለውና ዛጋ ቤተሰብ ጉዳይ አለ የልጅ የሚስቴ ጉዳይ አለ ዛሬ ደግሞ እነዚህ ሲደረጉ ጥሩ አይመጣምና መስማር ማስያዝ ስላለብኝ አሁን ወደዛ ነው እስከ መጨረሻው አብሮነታቸው ላይ እንሂድልን ሰላም እንዴት ነሽ አለን ምንድን ነው የምታደርጊው ባለፈው በደንብ አላወራንም ማለት እነሱም ስሜታዊ የሆኑ ነበር እኔም ትንሽ ያው ስሜታዊ ያደርጋል ነገሩ ለነገሩ ስሜታዊ ሆነ ማለት አይቻልም ግን ታዲያ እኔ እኮ አሁን የኔ ጥፋት ነው ግራ ያገባኝ ወንድምሽም እንደዛ ይዘላል ባለፈው ከዛ በፊትም ከእናንተ ጋር ነው ማለት የሚጠበቅ ነገር ነው ታዲያ ስለመፍትሄ የምታስቢ ከሆነ ወይንም ደግሞ ሰንደትገኝ ይፈልጉ መጀመሪያ እነሱ አሁን ቢሰሙ በቃ ማለት የሆነ ተጠቃሚ እህታችን ተጠቃች አይነት ስሜት ላይ ስለሆኑ ግንፍል ይላሉ ካንተ ጋር ልትግባባችሁ ግን እኔ በጥሞና ነው እንዳናገር የፈለኩት ገብቶሃል ማለት አሁን ላይ ምን ላይ እንደደረስክ ምናምን ነገር በጣም የሆነ አንተ ወይ እንደ ቤተሰብ የሆነ ታለኝ የምትል ከሆነ መደፈር ነው ገብቶሃል አሁን የሰፈሩ ሰው የነሱ ልጅ እንደዚህ ካራው ሀገር ወንድ አፍቅራ መታ ምናምን መባሉ በራሱ ምን ያክል ተጽዕኖ እንደሚፈጥር ታውቃለህ ወደና ስለዚህ በጣም ከባድ ነው እነሱ እንደው በጣም ተረጋግተው ነው ያናገሩ ያሉት የእህታቸው ጉዳይ ስለሆነ ገብቷል በጣም ታላቃችን ስለሆነች ስለኛ ስለሚመለከታት ነው ዛሬ ባገር ለፍታ ምን ብላ እኛን ያሳደገችው እሱን ላላናት አቢን ያሳደገችው እኔንም ለዚህ ያበቃችው እሷ ናት ገብቷል ስለዚህ ይሁን እንደዚህ ስትጠቀማይት በጣም ነው በቃ ማለት ለኛ ተጠቃት ነው ቤተሰብም አባታችንም እናታችንም ሲሰሙ ተጠቃት ነው ስለዚህ ይሁን እንደዚህ መሆናቸው እነሱም እንትን ለቂም ይዛባቸው እነዚህ ባለጌዎች ስነስርዓት ያዙ ማለት አትችልም ማለት አንተ እንደ ራስ አድርጋ መለስ አድርጋ ስታስበው በቃ የሚጠበቅ ነገር ነው ስለዚህ አሁን እኔም ላናገር የምፈልገው የሆነ ምን ላይ ደረስ አሁን ያለበት ማለት እሷ ያለችበት ሁኔታ ከሷ ጋር ያለው ግንኙነት እንደገና ደግሞ በደንብ እንድታሳምነኝ ማለት ልረዳ ያፈልጋለሁ አንተና እሷ ያላችሁበት ቦታ ላይ የቡርኪ ምህት ብትሆን ገብቶሃል በቃ የሆነ በምን አይነት መንገድ አይታው ነው ማለት አንድ ሰው እኔ እንግዲህ ያው ክራሽ ምናምን ሊባል ይችላል አላቅም በቲቤታ አርቲስቶችን ነው ያምራል ምናምን ወይም ይሄን ልጅ ወዷለው በስራው ወዷለው ይመቸኛል ልትል ይችላል እንጂ አፍቀራ እንትን ከማለት ድረስ
ወይም የሆነ ስራህን ትተህ እዛ ጋር ለእረፍት ነይ ለበዓል ነይ ስትባል ያልመጣች ልጅ እንግዲህ ያው ወንድ አፈቀርኩ ብላ ስትመጣ ምን ያክል እንደሚከብድ ታውቃለህ። ስለዚህ እሱን በምን አይነት መንገድ እዚህ ደረጃ ላይ እንደደረሰች ታሳየኝ ይችላል። ጥሩ እኔም እኮ ያንን ስለማስተው ለማውራት ብላችሁ ተደራችሁ ነገር ተራራችሁ ታውቁ ይችላል ነበር እኛ ጊዜ ማለት ነው። እረፍት አድርጊ በቃላ የግድ እንደዚህ ፊት ለፊት ተገናኝተን ማውራት ስላለብን ነው የጠራው እንጂ ቁጭ ተብሎ የሚወራበት አይደለም ማለት ስሜታዊ ያደርጋል። እህታችን ናት እንዳልኩ በቃ ስለዛ ቁጭ ተብሎ የሆነ መልስ ተሰጣጣ የምትመላለሰው አይነት ነገር አይደለም። ልክ ነሽ ግን እሺ ያለፈውን አልፏል። እኔም ትቻለህ እኔ ብዙ ዛቻ ሲደርስ ብሩክን እንዳየሽ ነው ቤታቸው ድረስ እጅን አንቆይ ነበር ሌላ እጅ ማስከማንሳት ደርሷል። እናትዮ መታ የሚስቴ ቤተሰቦች ጋር ነው እንደዛ ስታረጊ ነበር። ሚስት አለህ ነው አንተ እንዴ ምን ነገርኳችሁ ባለፈው ነገርኳችሁ አይደል እንዴ ሚስት አለኝ ልጅ አለኝ እኮ እኔ ባለፈው ነገር ትስተህ እንደ አዲስ እንድትነግረኝ ነው የሚፈልገው። እሺ ይኸውልሽ እኔ ባለትዳርና አንድ ልጅ አባት ነኝ። የ4 አመት ወንድ ልጅ አለኝ። ኦኬ እሺ ከሷ ጋር እንዴት ልትተዋወቁ ቻላችሁ? እኔ አላውቃትም እሷ ናት የምታውቀኝ። እሺ አንተስ እንዴት አወቃች? ስራዬ ነው ዩቲዩብ ላይ እኮ ነው የምሰራው ዩቲዩበር ነኝ። ስለዚህ እዛ ላይ የምሰራቸውን ስራዎች ትከታተላለች። ምንድን ነው የምትሰራው ማለት ይችላል የምትሰራው? ይኸውልሽ እኔ በኃይሉ ጋዜጠኛ እባላለሁ። ወንጀለኞችን ማጋለጥ ጋዜጠኛ ነኝ እና እንደዚህ የቤተሰብ ችግር የፍቅር ጉዳዮች ምናምን በተወሰነ መልኩ እናስተካክላለን። ኦኬ እና ስለዚህ አይታኝ ነው የምትለው አንተ? እሷም ስትል ምን ያለችው እንደዛ ነው። ስለዚህ ወደድኩ እና ባለፈው ሁሉንም ነገር ነግራኛለች ስትል ነበር እንዴ? ስለኔ በእንደዚህ አይነት መንገድ አልነበረም የነገረች። የሆነ ልጅ ታውቂያለሁ እንዴት ነው የታወቅሽው ስላት ራሱ እዛው አብረን የምንሰራ የጓደኛዬ ወንድም ነው እና እንዴት ነሽ ምናምን ነገር አሁን አቢ ያዋራታል እሷን ማለት ነው እና እንዴት ነሽ ምናምን ብሎ ሲያወራት ምናምን ወንድሜ ነው እንደዚህ እንደዚህ ስትለኝ ኦኬ ልተዋወቀው እሱም ደግሞ እሷም ስለኔ ጓደኛዬ ናት ሀበሻ ናት እንደዚህ አብረን ነው የምንሰራው ስላት ኦኬ ልተዋወቃት ብሎኝ ነው ገብቶሃል። በእንደዛ መልኩ ተዋወቅን እና እናወራለን። እረፍት ላይ ሰሆን ምናምን ነገር ደውልለታለሁ ቪዲዮ ኮል እሱም እዚህ ደውልልኛል። ይላችሁ የሁሉ ነገር ውሸት እና ስራው እንደውም አዲስ አበባ ምንድነው የሚሰራው ምናምን ነገር አዲስ አበባ ስላት አዲስ አበባ ነው ምንድነው የሚሰራው ስላት እንደዚህ የሆነ ስለ ሞር አልነገረችኝም እንጂ የሆነ ጋዜጠኛ ነው ምናምን ስትለኝ እንደውም እኔ ቲቪ ላይ ምናምን መስሎኝ ነበር እና ታዋቂ ነው ምናምን እያልኩ ሁላ ቀለድባል ነበር። እዚህ ከመጣች በኋላ ራሱ ብዙ ስለ አልተገናኘሁም። ያኔ ነብሩኪ አቢ ምናምን የመጡ ጊዜ ስለዚህ ሁላ ነገር አላውቅም። እኔ ያወቅኩት እዛ ሆነን ስትነግረኝ ሲጀመር ትንሽ ድሮ ላይ በጣም ሰፊ ጊዜ ነበር የምናወራው ምናምን ምን ጎደላችሁ ቤት ምን ጎደለ አንቺ ጋር ስራ እንዴት ነው ምናምን ያለው ነገር እናወራለን። ያው ሩቁ ስትሆን ብዙ የምታወራው ነገር አለ እና እንደዛ ነበር የምናወራው። ከሆነ ጊዜ በኋላ ራሱ የምናወራበት ሰዓት ተቀንሷል። ሞር ወደ በቃ የሆነ ወደ ፍቅር አጋሪ ነው ማደረው ነገር እኔም አንደርስታንድ አድርጌያታለሁ። እሺ ግን እንደውም ሴት ልጅ ስለሆነች እድሜዋ ሳያልፍ ምናምን ማግኘቷ በራሱ የፍቅር አጋር ደስተኛ አድርጎን ነበር ሁላችንም። እና እዚህ ማለት የሆነ እንደዚህ ስክሪንሾት ምናምን አድርገውላት ትልክልኝ ነበር ማለት እንደዚህ እያወራሁ ነው እዩ እንደዚህ ታዋለ በቃ አንተ ምልክላትን ስቲከር እሷ ምትልከውን ስቲከር ምናምን ነገር ያሳየች ኢሞጂ ይላችሁ የሁሉ ነገር እኔ ማቆ ታሪክ የለም ውሸት ነው እኮ እንዴት ልረዳ እችላለሁ ማለት ባለፈው ሰሞን ስልኬ ፎርማት ስለተደረገ ነው እንጂ እያንዳንዱ የላከችልኝ ነገር አሳየ ነበር ማለት ነው እሷ ጋር ሊኖር ስለሚችል እሱን አካውንት ራሱ ማጣራት ፈልጋለሁ እንደገና እሱን ነው አሁን እሱን ታዩና ወደዚህ ወደኛ ጉዳይ ስንገባ ይኸውልሽ እኔ ይሁሉ የተናገረችው ነገር ምን ነው ውሸት ነው። ካሜራማን ስልክን አጥፋ እንጂ ስራ አይደል እየሰራን ያለው እና ውሸት ነው። እኔ ምንም ያልኳት ነገር የለም። እኔ ለመጀመሪያ ጊዜ እነሱ ማን አቢናልሺ እነሱ ሲያመጡኝ ነው ያየዋት እና ብሩክ ጋም ሲሄድ ያኔ ነው ቤቱ ሲያየዋት እነሱ ስንጽፍልን ነበር ነው የሚሉት። እኔ እየመለስኩ አይደለም እኔ የስራ ጉዳይ ብቻ ነው የማወራው። ስለዚህ እነዚህን ሴቶች አላውቃቸውም።
ማንኛውንም ምን ይሆነ ወይ አጣራ ማለት አላቃቸውም ማለት እኮ በደፈናው እኮ አይችልም አንተ እንዳልከው ማጣራት እኮ አይጠበቅብኝም አይደለም አዳምጪ ቆይ ሆንክ ማለት እያንዳንዱ በአንተ ስም የሚከፈቱትን ፌክ አካውንቶች አይተ ማዘጋት መቻል አለብን ገብቷል ስራም ቢሆን እኮ አንተ ጋር አልደረሰም ማለት ነው እሺ እሱን ታየው ይሄን ለኔ ታየው እሱን ለኔ ታየው እኔ ማድረግ ያለብኝን አደርጋለሁ እኮ አሁን ያደረኳቸው ያሉ ነገሮች አሉ እሱን ደግሞ በዝርዝር መናገር አይጠበቅብኝ አሁን ማውራት ያለበት በዝርዝር ብነግረኝ ሁሉ ደስ ይለኛል ይሄንን አይደለም ማመናገር ማለት መረዳት ፈልጋለሁ ይሄን አይደለም ማመናገር ይሄ አንቺ ጉዳይ ነው አሁን አንቺ ስለያተሽ ጉዳይ ነው አይደል ልታወሪኝ የፈለግሽው በቃ ስለዚህ እሱን እዚህ ጋር ነው የምንጨርሰው ሌላውን ነገር ለኔ ታየው ይኸውልሽ ባለፈው አመልክተናል ስለዚህ አሁን ከህግ አካላት ጋር እያንዳንዱ እየተደዋወልኩ ነው ትኖራለች ብዙ ጊዜ ከዚህ ከአረብ ሀገራት የመጡ ሴቶች ያርፉባቸው የሚባሉ ሆቴሎችን ለማጣራት ሞክረናል ግን የለም እዛ የለችም ምናልባት ደውለህላታል ስልኳ አይሰራም ስለዚህ ያለን አማራጭ እኔ ከእናንተ ተጨማሪ መረጃ የምፈልገው ክፍለ ሀገር ላይ ዘመድ ካላችሁ ንገሩን እዛ ድረስ መሄድ ካለብን ልንሄድ እንችላለን ወይንም ሰው መላክ ካለብን መላክ እንችላለን አንድ እሱ ነው እንጃ የቆየች የአባቴ አክስት አለች የሩቅ ዘመድ ናት የሩቅ አይደለችም ግን ሩቅ ስለሆነ ብዙ ጊዜ ልጆች እያለን ምናምን እሷም እያለች ክረምትን ለማረፍ ነበር እሷ እንደውም ታውቃታለች እኔ ነፍስ አላውቅም ነበር ስለዚህ ቦታውን ተነግረኝና እሱን ወይንም ደግሞ አንድ አማራጭ እሱን እንሞክራለን እሱን ደግሞ በኋላ ከወንድሞችሽ ጋር አውሪያቸው እሱን አላውቅም ኦኬ እስቲ ነግራቸዋለሁ ስለዚህ ቀጣይ ደግሞ እሷን ካገኘን በኋላ የሚሆነው መፍትሄ እንዳልኩሽ ነው የልጅ አባት ነኝ ባለ ትዳር ነኝ ስለዚህ እኔ እሷ ህይወት ውስጥ ምንም አልሰራም እሱን እኮ ለኔ አይደለም እሷን ባለፈው ያለችኝ ነገር አለ ከባለቤት ጋር ጥሩ ላይ አይደለም እኔ ለከስ ፈልጋለሁ እሱን ደግሞ ነው ያልፈልገው በቃ እኔና እሷ ተጋጨ ማለት ህይወት አበቃለና ስለዚህ ሊስተካከል ሊችል ይችላል ካልሆነ ደግሞ እኔ ድጋሚ እንደዚህ አይነት ህይወት ውስጥ ገብቼ ምናምን ማኖር ስለማልፈልግ በቃ አሁን እኔ እሷ በመጀመሪያ ደረጃ በሰላም ትገኝ ከዛ በኋላ እናንተ ፊት እነግራታለሁ ያለውን ነገር አረጋግጬ ከዛ በኋላ እናንተም አደርሱብኝ እኮ ጉዳይ የለም ማለት ከሷ ውጭ ጉዳይ የለም አደርሱብኝ ስትል ከሷ ውጭ እኮ ምን ያገናኛል ማለት እኔ ስራዬን ሁላ አላውቅም እንደነገርኩህ አሁን ስነግረኝ ነው ያወኩት ወይም ደግሞ ታዲያ ያኔ ሁሉ ነገር ስታወሪ ነበር ስትናገሪ ነበር ሳታቂ ነው ዲቴል አላወኩትም ነው ያልኩ ማለት ጠረፍ እነሱ ሲናደዱ ሲናገሩ የሰማሁት ነው እንጂ ለሌላ ጊዜ አንድ ምክር ነው አይደለም ነው ለሌላ ጊዜ አንድ ምክር ወንድማዊ ምክር ነው ካለሽ በማታውቂው ነገር እርግጠኛ ባልሆንሽበት ነገር ላይ እርግጠኛ ነኝ ቢያንስ ትይጣፍታ አሁን ደመጣጣፉና እሱ አይደለም ስለኔ አንቺ እርግጠኛ ነኝ ሳታውቂ አንድ ነገር ልትናገሪኝ አትችልም አቢል እኮ እየጠየኩት ነበር ማለት እርግጠኛ ለመሆን ነው እኮ አሁን የሚጠራው አይደለ ነገር ያለው እርግጠኛ ለመሆንና አሁን ስላለው ነገር ለማወቅ ነው አንተን የጠራው እንጂ የሆነ ጥልቅ ያላለውን ከላይ ያለውንማ እውቀትማ ካቢም ከሙርኪም ይዞት ይጠይቃለው ያሉበት ስሜት ደግሞ በጣም ጥሩ አይደለም ይላችሁ አሁን በመጀመሪያ እንዳልኩሽ እሷ ተገኝ ከዛ በኋላ እኔ የኔ ውሳኔ እነግራቸዋለሁ ሶስተኛ ደግሞ እናንተ ጠይቋት እዚህ መኖር ከፈለገች መኖር ትችላለች አይ መለሳለሁ ካለች ደግሞ ተመልሳ መኖር ትችላለች ግን እኔን ረስታ እንድትኖር እናንተም ልታግዟት ይገባል ስለዚህ እኔ ብቻ ምንም ማደርገው ነገር የለም እኔ በሚፈጠረው ነገር እርግጠኛ ነኝ ትገኝ እንጂ እሷ ለእሷ ማንሞክረው ነገር የለም ያው ካንተ ጋር እየተጠቃቀኩ ነው አይደለም ደግሞ ወደ ጭቅጭቅ አቃየሽ ነው እኔ ታዲያ ስለበየ ስራ ሰዓት ነው አንተም ስላለበት እኮ በጣም ጊዜ እየበላችሁብኝ ነው በነገራችን ግን በቃ ለሷ ብዬ ነው እንጂ ሌላ ታሪክ የለውም አንተን ጣልቼ እዚህ ማዋራበት ስለዚህ ለሷ ብዬ ነው እሷ አሁን ትገኝ እንጂ አይደለም ካንተ ጋር እንደምካወራው እሷ ተገኝታ እሷን መክሮ ወይ ወደ የሆነ ነገር ማለት ያንተን ቁርጥ ሐሳብ አንተ እሺ ምንም ያገደል ነገር የለም እነሱ ናቸው እኔ እኮ በተቻለኝ አቅም ታደርጋለሁ ይኸውልሽ እዛው የምታደርጊው ነው መጣው
እንዴት ነሽ? ራስ ነው ብቻሽን? አይ ሰው እንኳን አለ ሰው አለ እንዴ? አዎ አዲስ ስራ ነው ጀመርሽ? አይ ግን ተረጋጉ እንዳሰብከው አይደለም ምን ትሰራለህ እዚህ ደግሞ? አትገኝ እኮ ይመግደል ነው እንጂ ምን ጤነኛ መሰለህ ነው አንቺ አረጋጊው ዞር በል ትላለህ እንዴ? ጭራሽኝ ነው እኮ ቁጭ በል አያገባሽም አንቺ ቁጭ በይ እንዳሰብከው አይደለም ሶስተኛ ምን ልትሆን ነው እኮ የባለፈው ዝም አልኳ እሷ ናት የቀራችኝ ምን አገባኝ እኔ እሷ ካለኔ ለምን ትመጣለህ? ካለኔ ለምን ትመጣለህ? ሰውዬው ስርዓት ያዝ አንተን እገልሃለሁ አቢ እንዳሰብከው አይደለም ቁጭ በል እኮ ነው ማለት ምን አንተ አለ እንዴ? ቁጭ በል ቆይ አንተ ቁጭ በል አዩ አይደለም ቤት ሲደርስ አዩ አይደል አላም ነህ ብዬ እኮ ቁጭ በልና እናውራ ቁጭ በል ቁጭ በል አንተ አለ እንዴ? እና ታዲያ አንድ ቤት ሁለት ተልቶስ ነው አንተ እዛ ጋር ተቀመጥ ቆይ ላስረዳ ቁጭ በል እንትን አናግራት አንተ አይደብርም እንዴ ከአንድ ቤት ሁለት ሰው? ኧረ ምን አይነት ጉድ ነው በመድኃኒዓለም ምን አይነት ቤተሰብ ይሄን ነበር አያርል ያልኩህ ማለት ባለፈው ቁጭ በል ሰማኛለህ ሰው የመስራት ስርዓት ይዘዋል ስርዓት ምናምን ትላለህ እንዴ? አዎ ለምን ታገኛታለህ ሰው? አሁን እኮ አሁን ቶ መጥሪያ ያለው ሰውዬ እኮ ነው ከመጫወታ ምናምን ትላለህ እንዴ? አንተ ነው በእናትህ ከአንድ ቤት ሁለት ሰው አይደብርም? ምን አገባኝ እኔ ስለሷ ምንድን ነው የሚለው ለምን ታገኛታለህ? ለምን እኔ ከሌለሁበት ለምን ታገኛለሽ? የሆነ ነገር ያደረግሽስ በባለፈው ምንድን ነው ውጣልኝ ብሎ ልዘልኝ ነበር። ካሜራማኑ እኮ አለ ካሜራማኑ ምናምን ተረሽ ምን አገባኝ ስለ ካሜራማኑ ነው እንዴ? ምንድን ነው የምረጋጋው? ያለ መረጃ ያለ መንቀሳቀስ ሰው አይደለም። መረጃ ምን አገባኝ አንተ ስለዚህ አንተ መረጃ እንዴ? ይሄው ማስረጃ ካለ ደግሞ ችግር የለም። አሁን ካሁን በኋላ ይኸውልህ እንደዚህ አይነት ባለጌ ሰው እየታገልኩ አይደለም ህጋዊ ምን አገባኝ ስለ አንተ እንዴ? እኮ ሰማት እኔ አልሰማትም እሷን ለምን ሰማ ደግሞ ምንም አታመጣም። ጨዋታ ይደክማል። በቃ አንተ ዝም በል እስኪ ዛሬ ማለት ይኸውልህ ሰማኛለህ ጨዋቱን ተውና ስርዓት ይዛሉ። እሺ ምን ነው ሰማሽ? መጀመሪያ ባለፈው በጣም ጥሩ አልነበራችሁ ማለት ስተው በቃ እኔ በግል ላዋራው ብዬ ነው። አንቺ ትንሽ ነገር ቢያረግሽ ምንም ያገኛል እነሱ አንተ ምንም የማታደርገው ነገር የለም። ህሉ ይኸውልሽ በእናትሽ ይሄ ሰዎቹን እንዴት እንደሚያሳምናቸው አይታወቅም። አፉ ላይ ምን ይኑረው አይታወቅም። ለማንኛውም ይኸውልህ አትሰማኝ ህሉ እኔ እንደ እህቴ ነው የማይሽ እንደ እህቴ ስለማይሽ ማለት ነው ባትገናኙ ነው የምለው። ከዛ በኋላ እነሱም ሰላም መስሏቸው ነው የተገናኙት። በቃ እኔ ከዚህም ሰውዬ ጋር አሁን ይኸውልህ አምባጓሮ ምናምን ትቻለው ካለ እግዚአብሔር ይመስገን ህግ ባለበት ሀገር እኔ ካንድ ጎረምሳ ጋር መሯሯጥ አልፈልግም። ይኸው ህጋዊ መጥሪያን ሰጥቼሃለሁ። ፈርመህ ራስ ትቀበለኛለህ። ህጋዊ መጥሪያ ከጣቢያ መጥቶልሃል በስሜ የተጻፈ ነው። ፈርመህ ትቀበል። አልቀበልም ስትል መፈረም ትችላለህ። አባቴ መብት ነው። በዚህ ዘመን አለመፈረም አልወስድም ማለት እንትን ማለት ትችላለህ። እግዚአብሔር ይመስገን ምን አጋፋኝ ከዚህ ጋር እና ከሰስከኝ መሆኑ ነው። አይ ሊሸልሙ እንትን በህይወት ዘመን ላረከው አስተዋጽኦ ለሽልማት ቢስከናወንልህ እርግጠኛ ነኝ ይሄ ነገር የሚያዋጣ ይመስላል። ኤክስ ያዋጣሃል እንዴት አዘግት እንደሚከተተ ያለ ራሱ እንዴት አርጎ ነው በጣም እኮ ነው ማደንቅ ግን ይመስል ይሰውናል ነው ማለት ምን አጨቃጨቀኝ ከዚህ አንቺ ምን ስትይ ነበር? አያ በቃ ለዚህ ነው ደስ ይለኛል ብሩክ ማለት ነገሮችን በቃ አያ እንደኛ መለማመጥ አልቻለም። መኖር ፈልጋለሁ እኮ እኔ ይኸውልሽ ለእናቴም ቢሆን መኖር ፈልጋለሁ። በቃ መኖር ፈልጋለሁ። ዛሬ ራሱ እኮ በቃ ነገር ያታለም ንገሪ ወደም ሰናወራ ነው ድረስ ይላል ምን አሳብ መሰለህ ለምን ለታሪክ ነው አንተ ማራችሁ አቢ ቆይ ይኸውልህ ምን አይነት ተቀለኞች ነው እናንተ እንደያቀልድ ነው ያዛችሁት? እሺ ቀርሽ ተፈለገች አጣራት ነው የሚለው
ካረባ ጋር የሚመጡ ሴቶች የሚቀመጡበት ሆቴል ዞር ምናምን ይሄ ያው እኛ ያደረግነው ነገር ቢሆንም ግን እሱ እንደተጨማሪ ወይ ሌላ ዘመድ ገጠር ምናምን ካለች አለኛ ክስቲን ተቆም ያቺ ልጅ ያለ ምን ይደረጋል ለሄዱ ታረዘገለ አለ እንግዲህ ያላችሁ ሜል ካለ ቢሄድ ይችላል ግን ነው እዛት እኮ የፈለገውን ነገር ሲከራከስ ከካነ ካሜራማኑ የሚመጣው አንደኛ ሲጀመር ቤት ውስጥ እንደዚህ አይነት ነገር አታስገባ በቃ አንተ በሌለበት እኔ ካሜራማን ይዤ የምመጣው ህዝብ ምን አያገባንም ያንተ ስራ አያገባንም ከኛው ጋር ይገናኛል እንዴ አንተ የራስን ነገር እኮ ነው የምታሳድገው እኔም አይመለከተኝም እኛ የራሳችን ህይወት እንኑርበት በቃ ገባል አሁን ግን እንድታውቅልኝ የምፈልገው ይሄ ነው ካሜራማንም ይሄው እንዲያውቅልኝ የምፈልገው ይሄ መጥሪያ አለ አሁን ይሄ አብሮ የሚሰራው ሰውዬ ወንጀለኛ እንደሆነ ታውቃለህ ምንም አይነት ወሬ አያስፈልግም መግለጫ ልስጥላችሁ ምንም ወደ ተመልካቾች እንግዲህ እንዳያችሁት ነው ከዚህ በፊት በነበረው ስራ አቶ ብሩክ ማለት ያፍቃሪ ወንድም ነው በጣም ቆይ ደግሞ ፕራውድ ነው የሚኮራበት ነገር እኮ ነው የሚገርምህ አንዴ እና ምን እንደሚፈልጉ አላውቅም የቤተሰቦች ሁለቱም ቤተሰቦች ዛሬ ደግሞ እነዚህ ሽምግልና ይላሉ ይሄኛው ከሷል የከሲደቱን እንግዲህ አብረን ምን ያዩናል ይሁን ከተጨማሪ መግለጫ ከፈለክ እሺ አሁን ከናንተ ጋር መጨረስ እንችላለን ከፈለክ አንተ ጋር ደስ የሚለው ጣቢያ ሲገባ ግን ካሜራ ይገባል ማን ይቀርጽልህ ዛይደ ማይከል ወይ መስራበታችንም እዚህ ያለ ሰራበሽ ካንቺ ጋር ጨረስን ከኔ ጋር ነው ጨረስን ያው ማለት አክስቴ ጋር ሄዳለሁ ብለሃል ያለው ነው ተስካውዶ ነገር አንቺ ለምን እንደመጣ እኔ ልንገር ወንድሜ የእውነቴን ነው የምመክር በማይሆን ነገር ውስጥ ከምገባ እኔ ሁሉም እቴናት ማለት እኔ እንደዚህ ይሆናል ብዬ አልገምትም ግን ይሄ ሰውዬ የሆነ ሰይጣን የተጸናወተው ሰውዬ በቃ ምን ይበላቸው አላውቅም እኔ እኔት ኖርማል ስራዋን እየሰራች ነው ጨርቋን ማቋን ሳትቀጥታ መታ ለናቴም ለኛም አስገራሚ የሆነ ነገር የሆነብን ማለት ህይወት ውስጥ የሆነ ነገር ነው የሚጨምርብን አሁን ትላንት አይደል እንዴ ያወራነ አንተ ያለ ካልሆነ እዚህ ቤት እንዳይገባ በቃ አንተ ትችላለህ እኮ እህትናት ለእህትም ሁሉም ወንድምሽ የሚልሽን ሰሚው በቃ እኮ እሺ አንዴ ነገር እኮ ላስረዳ ማለት እንደዚህ ስትገናኙ በጣም ሆት እየሆናችሁ ስለሆነ ወረቤት ተራበሽ መኖር ነበር ምን ትሰራለህ ምን ትሰራለህ ትላለህ እንዴ በቤቴ ምን ሳረግ ልትይዘኝ ወይ ሰናሳለ አንተ ታረጋለህ ምንም አፈራማ እሺ ታረጋለህ እንደው ካሜራማኑ መኖሩ እንጂ ያወራጓል ይኸውላችሁ አልነግርም እንዴ ያረጋው ስለዚህ ይኸውልህ ለኔ በነገራችን ላይ በስም ማጥፋት እንደሚከሰሱ የመጀመሪያ ተገነባ ስም ጠፋ አልጠፋ ለኛ ጉዳያችን አይደለም መጀመሪያም የገነባው ራስ ነህ እኔ እንዲህ ነኝ ብለህ የምትገነባው ራስ ነህ ስለዚህ ተናደም አልተናደም ለኛ ምንም አይደለም ይነራይናደም እርግጠኛ ነኝ የምነግራችሁ በስም ማጥፋት ተከሳቸዋል በቂ ማስረጃ የጠፋ ስም አሁን ካሁን በኋላ ሊጠፋ አይጠፋ ደግሞ የሰው ቤት ዘብሎ መግባት ባለ ማስፈቀድ ለሱ ደግሞ ማስረጃ አለኝ እንደዛ እንዳላደረገ አይደል ስለዛ ነው ነገር ወደኛ ጎን እንደሆነች ታውቃለህ እና ትከዳለች እርግጠኛ ነኝ ያሰደው እኮ ነው አየነት እንደምታስከዳኝ ራሱ መረጃ እየሰጠኝ ነው በዚህ አጋጣሚ አታስብ እኔ ግን ካንተ ማለት ነው 10 እጥፍ ነው ቀድሜ ማስበው እኔ ይኸውልህ 10 እጥፍ የፈለገው ነው ምንም ነገር ውስጥ እንዳገባ ይኸውልህ ይሄ ልጅ አሁን ይሄ ወረቀት አይቷል ለዛ እንትን ማስረጃ ነው የሚፈልገው አንተ ፋውል ውስጥ እንዳገባ ወይ መፈልገው መረጃ ሰጣችኝ እኮ በነገራችን ነው ተቀበል እቀበላለሁ እኛ እንነካም ኧረ እኛ ህጋዊ ሰው ነን በህጋዊ መልኩ ትጨርስልን ያለው አሁን ደግሞ ተቀያየርክ ኧረ ማንም ይነካል አቤ ይኸውልህ አጋግሎ የሆነ ነገር ነው የሚፈልገው በዝጋቢ ባለፈው እገላለሁ ብለህ ስትዝት ነበር አይደል ይቅርታ እኔ እንደዛ አይነት እመለም ሰው አይደለም ሰምልኝ ይኸውልህ እኔ ችግር የለብኝም መፈረም ፈርመው አለመፈረምም ትችላለህ አለመፈረም ደግሞ ምን ያህል ህግ እንደሚያስብ ህግ ታውቃለህ አይደል መጥሪያ ተከታቢያ ይመጣልሃል ተቀበል ተብሎ ባንተ አድራሻ ይደርሳል ያን ነገር አለመፈረምም አልቀበልም ስትል መፈረምም ትችላለህ በመጀመሪያ ህግን ታውቃለህ እስካልክ ድረስ ትችላለህ እንዳያሳስብህ መፈረም አይደለም ግን አመሰግናለሁ ጥሩ መረጃ ሰጣችኝ ያንተ ሙዚቃ ነው ያደርገው ስለዚህ አሁን ይኸውልህ አሁን ሌላም አሁን ያክስታችሁን ቦታ አድራሻውን ስልኳን እፈልጋለሁ ቴክስት አደርጋለሁ ባንተ አልፈልግም አንቺ ነሽ
አሁን ጉዳዩ የሚያደርገው አየው ከጣቢያ የሆነ ነገር መጥሪያ ሲመጣለት ጉዳዩ ላይ ህግን የማይፈራ ህግ የማይት ይዞ ይገናኛ አይደለም እንዴ እናንተ ጥሩ ቃል ተያያዛችሁት እሱ ማስረጃውን ይዞ ነው የሚመጣው ካሜራማን ገጥሞል ፕሮግራም ነው የምሰራው ምናምን ብሎ ለራሱ መከላከያ ነው እኔ ጣንጥጫና አይደል ህጋዊ ነገር የራሱ በህግ ነገር ይጨርሳል እኮ አሁን ነው እሱ የሚታየ መሸፈን ነው ነው እኔ ፊት ምንም አልፈልግም እኮ የምፈልገውን ነገር አግኝቼ ጫዋሉን ቢየቁ እንደዚህ በስነ ስርዓት እሺ ሌላስ የምትሆኑት ነገር ይኖራል እሺ አሁን ከኔ ጋር ምን አይነት ነገር ነው የሚያዛልቃችሁ እስቲ ንገሩ አረ ምንም እኛ መዛልቅ አንፈልግም በቃ ከህግ ጋር መዛልቅ ትችላለህ አሁን ስራችን ጨርሰናል በቃ የሱ አንቺ የሱን ያኛ ሲጀመር ንገር የኛ ደግሞ የኛን ጉዳይ ደግሞ አክስቴ ጋር ብለሃላ አክስቴ ጋር ቢልና ያለው ነገር ጨርስልኝ በሱ መንገድ ልታርክ ማለት በቃ ሀቀኛ ሰው ኮንክ ብሩኬን ፈርመለት ዘመጥቷል ሁለቱ ያፈሩ ይከታ ስምህ ብሩክ አንተ ስምህ ለምን ከሳሽ ራሴ ነኝ የመካሰው ራሴ መታወቂያ ነው ያለው አሁን እንደ ቤተሰብነት መክሰስ ይችላል አይደል መብቴ ነው አይደል ጣቢያውን ክስቴን አይቶ ተቀብሎኝ ነው አይደል በስምህ ትይዩ ፈርምልኝ መጥሪያውን ተቀብያለሁ ስትል ፈርምልኝ አለ መፈረምም ትችላለህ አንተ እጋቃለሁ ይያልክ ነው ፈርም ይው በቃ ከዛ በኋላ እኔ አንተ ጋር አንቧካሮ እንደዚህ ሆንክ እህቴ መልስልኝ እህቴ እንደዚህ እሱን ከጋ እዛው በጣቢያ በሚጠራ ሰዓት ላይ እዛው ጨርሳል በቃ ጨርሻለሁ ነው አይ ያው ሎዚላይ ጎርሞኝ እኮ አባቴ አንተ ጎበዝ ነህ በቃ ካሜራ ደቀነ ምናምን ነገር ሰውን ለማጋባት ከዛ በኋላ ማስረጃ መያዝ ምናምን እኔ ደግሞ እንደዛ አላረግም ለምን ለቤተሰቤ መኖር ፈልጋለሁ ስለምፈልግ አንተ ፈርምና ከህግ ጋር ጉዳይ እንጨርስ እሺ እኔ እንፈርማለሁ አቢ አንተ ማረግ ያለብህ ልጅ ጣጣው ብዙ ስለሆነ ከህግ ጋር ታገናኝና በቃ ቁጭ ምን አገባ እንዴ ያው ስማኝ ፈርማው አንተም ከዚህ በፊት ያደረስከው ዛቻ ማስፈራሪያ ማንም ምንም አላለ አንተም አለ እቴለን መረጃ ይኑር በቃ መረጃ ይኑር አንተም ተቀርባለህ ከፈለክ እኔ ህጉን ከነ አንቀጹ ጽፌለ እንዴት እዚሁ ጽፌ ወይንም አሳይቼ እንዴት መክሰስ እንዳለብኝ እዚህ አሳይቼ አንተ የማችለው ነገር የለም በቃ ሁሉንም ነገር እሱንም ህጉንም እችላለሁ ካልከኝ ህጉ የራሱ መጣል አባቴ ከኔና አንተ ጉዳያችን ገና አልጨረስንም ጉዳያችንን አልጨረስንም ጉዳያችን ስለጨረስ ሲታቢ ምንም አይለቃል እንዳትነጋገር ምንም አይነት ነገር እዚህ ጋር እንዳሰነዝርበት ለሱ በዱላ ከሆነ አንሰና አይደለም እኮ ወንድነት አንሰና አይደለም ስርዓት ብትይዙ ስርዓት ልታሲዘንም አይደል በቃ አሁን ፈርመ ከዛ ጋር ያለው መፈረሙ ችግር የለም ፈርመው ስም አለ አይደል ያፈርመልኝ ፈርመው ምንድነው እስኪ ብርቱ ያንታል ስማኛለህ እኔ ባይሉኝ አይደለም እንደዚህ ታይና እኔ አያሳስበኝም እኮ ተቀብያለሁ ስትል ፈርመው ደግሞ በፌክ ፊልማም እንዳይሆን ፌክ አካውንት ላይ ፌክ ፊልማም እሺ እሱ ችግር የለብኝም ደግሞ ፊልማን ግልባጩ ላይ ፈርሙ ፊልማን አሳምሮ ነው ደግሞ እና ዳንተ የተማረ ሰው ፊልም ኮንፈረንስ እኛም እኮ ጨርሻለሁ የጥበብ ሰው ነው ባለጌ ስለሆነ ነው አጉን ካላወቃየ ይሄኛው አንተ ጋር ቀሪ ነው ይሄ እኛ ጋር ይቀራል ደርሶኛል ስትል እሱ ጋር ኮፒ ያለው እኔ ጋር አለኝ ይሄው ስለዚህ ራስ ጋር ፊልማውን ይዘህ ትቀራለህ መቅረብ ባለበት ሰዓት ላይ ጣቢያ ላይ የመቅረብ ያንተ ግዴታ ነው አለ መቅረብም ትችላለህ ህግ ይሁን አንጠልጥሎ ሲያቀርበው የዛ ጊዜ ጉዳይ ይፈጽማል ምን ነበር ያልከኝ ምንም እኔ ነኝ ባለጌ እንግዲህ ባለጌውን እዛው ህግ ይለየዋል እኮ ጥሩ ይኸውልህ እኔ ጨርሻለሁ በፈጠረ ሰውን ለውስጥ እያስገባ ካሜራ ደቀነ ምናምን ነገር አባቴ ከፈለክ አጥፈው አታጥፈው ካሜራ ደቀነ የራስን ነገር ልትል ትችላለህ አቢም እዚህ ነገር ጋር የሚያረግ የሆነ ቤት ውስጥ መጥቶ ሌላ ጣጣ ነው ከነ ማስረጃ ቤት ውስጥ መጥቶ እንደዚህ ያረጉኝ ገባህ እተንም ደግሞ እኔ የምመክር ነገር ማለት ነው እኔ እንደ ታናሽ እህቴ ናት ገባህ እሱ በሌለበት ቦታ ላይ እኔ ይኸውልሽ በእህቴ የደረሰው አንቺ እህቴ ማለት ነሽ አይደል እሱ በሌለበት ቦታ ላይ ምንም ቢልሽ የፈለገ ስልክ ደውሎ የማይለው ነገር የለም ሲጀመር ልጁ ቀባጣሪ ነው
መጥቶ የሆነ ነገር አድርጊልኝ እንደዚህ ለጉዳይ ፈልጌሽ ነው ምናምን ጉዳይ የለውም ሴት ልጆችን ገና ይኸውልሽ በሆነ ነገር እያታለለ በዩቲዩብ እያታለለ መጥበስ ነው የሚፈልገው ከአንድ ቤት እህቷን ደረስ እንደገና ታናሽዮ አማረች ቅሌታን ኮነ ቅሌታን ሲያስጠላ ለተሰደብ አንተ ምንድነው ቆይ ሁለት ስድብ አራት ቁጥር ለምን አቆጥርም እኔ በህጋዊ ነገር ራስ እያናገርከኝ አንተ ደግሞ ቪዲዮ ለኔ ማስረጃ መሆን አይችልም ገባህ አንተ የቀረጽከው ቪዲዮ እኔ ጋር ማስረጃ መሆን አይችልም ይሄው ገደል ይባስ መሳደብ ማስቀደም እሱን ስትጠይቅ እዛው ጠይቅ እኔ ግን በህጋዊ መልኩ ቀረጽ ምን ለምሳሌ ብዙ መስከር ያለን የናንተን እመጣለሁ አንተን እንገር ክሱን ተቀብያለሁ ይቀጥላል ግን እኔ ክሱን ከጀመርኩ ሌላ ታሪክ ውስጥ ነው የሚገባው ምንድነው ሰዎች አሉት እንደዚህ ማስፈራራት አይደለም ከዚህ በፊት የገጠመኝ ልንገር አትንገረኝ አንተ ወንድምም ልንካል እናንተ በጣም ብዙ የዘለሉ ነበሩ በጣም ለማረጋጋት በጣም ሞክሬያለሁ ችግርንም ስትናገር ዝላይ ነው እነሱ አየህ ስለዚህ አሁን ምን እንደሆነ ታውቃለህ መቀመቅ ናቸው ኦኬ ዘመድ አለኝ የተሻለ ዘመድ አለኝ ይጋይ ቦታ ዘመድ አለኝ እኮ አያር እንዲ መተማመኑ ለምን መሰለ እኔም እኮ በቀስ ብዬ ላ ህግ እንግዲህ አገናዝቦ ጥሩ እኮ እሱ ችግር የለው ተጠያቂውና ተጠያቂው ጠይቆ ነው አንተ ያኔ ለምሰጥምላሽ ታዘዝ እንዳታስረዳኝ ትምህርት እንዳጀምርልኝ እንዳታስተምረኝ ለኔ እንዳታስተምረኝ እንዳልኳቸው አድራሻውን ያክስታችሁና አድራሻ ፈልጋለሁ እኔ ለቀላው ሰው አለ እንደዚህ ቀስቀስ ተወረጠው ነው ስርዓት ይዘ በስመ አብ ማስተካከል ከዚህ በላይ ስርዓት ላሲዝ ይችላል ወይኔ አይደለም ከዚህ በላይ ስርዓት ላሲዝ ይችላል ለምን ድራማ ምናምን ግን አጀምርም እየሰራ የውረት ማለት ሌላ እንቅስቃሴ ጋዜጠኝነት ውጪ ሌላ ቲያትር ምናምን ብትሞክር ያዋጣል ይዋጣል እንጃ ስንት ሞልፋታ አክተር አለ አይደል እግዚአብሔር ይመስገን አረ ሞክር አንተ ይሳካልሃል ጉማ ላይ ምናምን ነው የምናገኘው ስለዚህ ሁላችሁ እንደዚህ ሆነ ይካላል አትናደደ ምን አናደደ አረም እኔ ጨርሻለሁ ስለዚህ ከዚህ በላይ ገና ስርዓት ማስያዝ ካለብኝ በላይ ማስያዛለሁ ሰጣው እንጂ ኦኬ እሱ አይዞህ ስለዚህ ከዚህ በላይም ስርዓት አስይዛቸዋለሁ ይሰራልኛ እሺ እሱ ነው ከሱም ማስሰጣለሁ እናንተ አዳሻውን ፈልጋለሁ በተጨማሪ ወንድማችሁን እንፈልጋለን ወንድማችን ያንኛው እሺ እናናግረዋለን እዚህ ካሉኝ አይደለም አንዴ ከኔ ጋር ተነካክታችኋል ስለዚህ ምን አቆመው ጉዳይ አይደለም ባለፈውም ለሁለታችሁም ነግሬያለሁ እናንተን በመንገዴስ ምን ፈልጋለሁ አረ ማስታወሻ ያዙ እኔ የሆነ ኦሪንቴሽን እየሰጣችሁ ነው የሚመስለኝ በራሳችሁ ጉዳይ አንተ ጣቢያ ሂድና እንደዚህ ጆሮውን ይዘው ሲያስገቡት የዛን ሰዓት ይናገራል እንዲህ ሊያስረዳም አይፈልግም ባለ ጉዳይ አንተ ሆነ እንዲያርጉ አሁን ብዙ እያወራ ያለው አንተ ነህ አሪያስ ገባ ተወራዋል እሱ ችግር የለውም እጠይቃለሁ ለማንኛውም መጥቼ ጠይቅ ስለዚህ ለቀጣይ ለማድረገው ምርመራ ሁለታችሁም ከዚህ አይደለም በእህታችሁ ጉዳይ አይደለም በሌላ ኬዝ ፈልጋችሁ እሺ ይመጣሉ በቃ በእርግጠኝነት ደግሞ አገኛቸዋለሁ እኮ ያስተነቅቀው ነገር እኮ እሺ አረ ምን አይነት ወራዳ ሰውዬ እንደሆነ በስመ አብ እንደዚህ ደረቅ ሰው አይቻልም እኔማ አይደለም እንደዛ አይደለም አረ በፈጠረ ክብርን ጠብቅ አንተ ሰውዬ ነው ያልደርስብህም እዛው ደረስኩ እኮ አሁንማ ተገናኘን ስለዚህ በህጉ መልኩ ህጉ በሚያስኬደን መልኩ በዛ መልኩ ደርስብህ በሌላ መልኩ እንደዚህ አንተን ለማስረዳት እኔ የምተጋበት ምክንያት የለኝም ወንድሜም ድከም ሲለው አየይዘ ከጣቢያ ጋር እፎይ ማለት ከዚህ በላይ ዝምታው ደግሞ እዛ ስትሄድ ብዙ ሰነድ ሊኖረው ይችላል ገባ ቅሬታ የሚሰማ ደግሞ ሰው ብዙ ሰው ይመጣል ስለዚህ ተደራጅቶ አንዴ ይገባል ፎቶ ፖስታው በጅምላ ነው ያፈቀሩት የኔ እናት ምን እንደሚወደድ እኮ አንዳንዴ እህቴም ምን የሆነ ነገር አስነክቷት ነው እንጂ ክርስቶስ እኔ እህቴ የእውነቴን ነው የምነግርህ ቆንጆ ናት ምንም አይወጣላት የሆነ ነገር አስነክታት ነው እንጂ የሚሆነው አንተ ላይ ጥምጥም ልትል አትችልም ማንም ሲል ደግሞ ጥምጥም ሊልብ አይችልም ማለት ነው ይሄን እንጃ ምን እያስነካት እንዲማርክ ነገር እኮ አለኝ ሀገር መድኃኒት ምናምን ነገር እየተጠቀሙ አለ ምንም ትርፍ የለውም ቀጠሮ አታሲዝም ይላል
እንደዚህ ስርዓት ስትይዝ ደስ ይላል። ቀጠሮ አስይዝ ብሩኬ። ላንተ ደግሞ ልንገርህ እጅን ወደ ዘርግ ካላገባህት ብለህ ክብሬ ላይ ስትደርስ አሁንም መጥሪያ ሰጥቻለሁ ብዬ የምትዋታው ሰው አይደለም። ስለከሰስኩ ነው እንጂ እንዲህ ጫፌን ስነካኝ እንደዛ የምሰማ ሰው አይደለም። እሺ እለጥፋለሁ እዛ ጋር እንጋደላታለን እንጂ ማለት አሁንም ህግ ነው ስርዓቴን ያሳዘኝ ገባህ? ስርዓቴን ያሳዘኝ ህግ ሰው በሁለት በኩል አይመጣም። አንዲ በህግ ትሄዳለህ፣ አንዲ ደግሞ በጸባይ ለምነን ነበር። ከዛ ማን ይነገለኝ አረ እንደዛ አይነት ወሬ ማውራም ዝርክርክ ሰው አይደለም። እዚህ ጋር አይ እኮ አሁን እንጋደላለን ያልኩት አረ በፍጹም አንተ ትገለኝ ይሆናል ልብ አድርግልኝ እገላለሁ እያለኝ ነው። ልብ አድርግልኝ ቀጠሮ ለማታ ያይት መሰከር ደም ይጣል ይሄም ስድብ ነው። እዚህ ጋር ከምጨቃጨቅ በቃ ቀጠሮ ታይዘውማ አንተ ምን አታውቅም እንዴ? ቀጠሮ ታይዘው እኮ ነው የሚመጣው። እኔንም እናስተምረን እኛ እንደዚህ አይነት ነገር እንዴት እናውቃለን? ሰላማዊ ሰዎች እኮ ነው ቤታችንን የበጣባቸው መጥሪያ ምናምን ምን ነው ነገር አረ እንዳያሳስባችሁ ቤታችሁን ያረጋላ ስሚ ድጋሚ ከስልክ ይኸውላችሁ አድራሻውን ተልኩልኝና ድጋሚ አንድ ሰው አጠገቤ እንዳይደርስ በአት የማስጠንቀቁ እስኩታ ተጠራው ታበናት ውጣ ከፈለካት ውጣ ሲፈልግ ስርዓት እንዳለው ሰው መጥሪያን ይዛል አይደል? ውጣ በቃ እዛው ጣቢያ እንገናኛለን። ፍርድ ቤት ባለ ቀጠሮ ቀን እንገናኛለን። ሊላፊ መነጋገር ደክሞኛል ከስራ አንድ ሰው እኮ በፍርድ ቤት እስከጀመርን እንዳደርሱ ያደውልም በቃ ያው ጣቢያ ይደውሉላል፣ በቀኑ ይደውሉላል። እንዴ አንተም አረ ደውሉልኝ እያለ ነው። በፈጠረንም አሳርፈው እናቴ ላይ አትምጣት ሰው ይኸውልህ እናቴ ላይ አትስለል። እህትጋ የጨረስከው ነገር ጨርስ። ይኸውልህ እንዳንደራረስ በቃ እናቴ አሁን ታማ እሱን ላችዬ ነው ዝም ያልኩ። ይኸውልህ እንከባበር ሰውዬ። ዝም ያልኩ የእናቴን ህመም ችዬ ነው ጣቢያ ገባ እሷ ባታስምለኝ እኔ በጣቢያ በህግ ጉዳይ አይደለም ማውራ በግል ማውራት እንችላለን። እናቴ ስትል በግል እንደፈለግን ወንድነታችን እናወራ ነበር። ምን አድርገን ብሩኬ አሁን እንደ ድርጊት እንደዚህ አላረገውም። በፈጠረ እግዚአብሔር ይመስገን አረፈ ነው ሁሉ በፈጠረሽ እኔ ወንድምነት የሚመክርሽ ሰውዬ በምንም ሰበብ ያወራሽ እንዳይመጣ እዚህ ቤት እንዳይመጣ አቢ ሳይኖር እንዳይመጣ አይደለም እንደ ወንድነት እናወራው ብለን እኔ ማስበው እስቲ ንገሪኝ እንዴት አድርገን እናወራ እንደ ወንድ ታዲያው ነው በግል አወራለሁ ብለሃል ነበር። እሱን ከጣቢያ ጉዳይ ምን ጨርሰህ ይሻል አሁን አይደለም ነው እናቴ ብዬ ነበር። አይገባውም እንዴ ሰውዬ ምንድነው የሚያስለፈል? እናቴ ግን አትነካካው መኖር ያስፈልጋል። እውነቷን ነው መኖር ያስፈልጋታል። ለሷም መኖር አለብኝ። ስለዚህ አንተን የሚያክል ሰው ያጭበርባሪ አገር የሚፈልገው አጭበርባሪ እኔ ልታገላጭ ገባ። ስለዚህ ጣቢያ ሄደ እዛ የተደራጀ በየክፍለ ከተማ ያፈቀሩን ሴቶች አንድ ላይ ይሰበሰቡላል። እኔ አጭበርባሪ ወይ የሴቶች ማህበር ታቋቁምላል። እሺ እኔ አጭበርባሪ ነኝ ወይ አሁን ከህቴ ዞር እኔ አጭበርባሪ ነኝ። በፈጠረ ምን አለበት? እኔ ጓደኞቼ መግባት አልፈልግም። እኔ ባላይም ደስ ይለኛል። ወጣልን እንዴ አረ በፈጠረ ቢያስወጣው በእግዚአብሔር አስወጣው ክርስቶስን አስወጣው። ቋቅ እያለኝ ነው። እኔ አጭበርባሪ ነኝ ወይ አገር ያወቀ አጭበርባሪ ነው። እሱ ነው በቪዲዮ እንዲሆን አገር ያወቀው አጭበርባሪ ነው። ከናንተ ጋር የሚሰራው ልጅ አገር ያወቀው የስንት ሰው ቤት ኑሮ ይበጠበጥ ወይኔ እንውጣ እንዴ ብሩኬ የነውጥ ተወጣው ሁላችንም ጥርግር ቀድሞን በመግባቱ ራሱ እግዚአብሔር ይመስገን እንኳን ደረስንበት። እዚህ ቻንድ ፍሬ ልጅ ላይ ይደርስ ነበር እኮ ይሄ እኮ እንዳያያዙ እኮ ጤነኛ አይደለም እንዴ መቼ ያርፋል? ብቻ እንደናደረ ታውቃለህ አድርግ እንዴ ያለች እኔ ምንስ እንዴት ነበር ያወራነው ሲመጣ አውራን እኮ በቃ አይ ነው ምን ብለሽ ነበር? እያባባስከው ነው ምን ብለን ነው ቃል እንዲያወጡልኝ እየፈለክ ነው። መጥሪያ ሰጥ አይደለ ከኛ ጋርም ጨረስክ። ያክስቴን አራሻ ካይ ነው እሱ እንዳለው ምን ብለሽኝ ነው የመጣው? በሰላማዊ መንገድ አልኩኝ። ባሰቡት መንገድ አልሆነም መጡ እነሱ አይደለ መጡ። የሰማት ነው አይደለ? በሰላማዊ መንገድ ልታወራኝ ነው የጠራሽ። ሲጀመር እኮ አሁን በሰላማዊ እኔ ነኝ አንቺ ነሽ ደወለው። አሁንም በሰላም ማን ደወለው? ደወልኩ አዋራ አንቺ ነሽ አይደል? አሁን እኔ ነኝ ደወልኩልኝ። ግን የጨዋሊስ ስለሆነች ነው መጫወት። አንተ ደግሞ ይሄንንም በሌላ ነገር ተርጉሙ። ደወለችልኝ እሷ አለ በሌላ ነገር ተርጉሙ። ብሩኬ ለህቴ ረበስ ጋቢ እሷ ደወለችልኝ ይላል። አሁን ለምን አጣለን? ሌላ ነገር ሊያመጣ ነው። አራም ቢበና ታስወጣው
አረ እናት ቤት አይበጣም ወይኔ የምፈልገው መረጃ አግኝቻለሁ እሺ በቃ አመሰግናለሁ እኛ በጠርናን ሰዓት ግን ጣቢያ ተገኝ እኛ እናሳደን ጣቢያ አንተ አጠራኝ አዎ ጣቢያ ህግ ያሳደን ለህግ አስረክበናል ከህግ ሰው ጋር መሰራ የህግ ሰው ከህግ ሰው ጋር እናመሰግናለን ሳጅን እናመሰግናለን ሳጅን በጣም ነው እሺ ኮንስታብል እሺ ማረግን ጨም ወይኔ በፈጥ ጋዜጠኛ ባይሉ እሺ ጋዜጠኛ ባይሉ እሺ እኔ ጋዜጠኛ ልልህ አልችልም ጋዜጠኛ የሚያሟላው ኢቲክስ አላሟላህማ ባለጌና ጋጥ ወጥነ እንዴ በቃ ተው እሺ ያው ናበቃ ለተረሳ አንተ ለምን አትሄድም እኔ ሊድላ ቢት ከበደ ቤታችን ስለመጣው ከበደ አይደለም ታሰድበኛለህ በባለጌ ሊድል እኔ ሊድል እኔ ችግር የለም ሊድ አንተ ማጥፋልን በቃ እንዴ ኑሯችን እንኑርበት ብላ ካሜራችን እኔ አጥፋለሁ ግን ስማኝ አጥፋልን ሰው እኔ ለምን በእናትህ አጥፋ አንተ እንዴ ናውጣልን እኮ ስማኝ አይደለም ነው ማስፈራራት አይደለም እኔ ምን ሰው እኮ የራሱ ኑሮ አለው እንዴት ሰው ቤት ካሜራ ይዘህ አይደረግም ስራዬ ነው ስራ ታዲያ እዛው ስራ ስማኝ እሺ ስማኝ እኔ ምልኮንም መጥሪያ ትቀበላለህ እንስማማ እሺ እኔ ትካይ ቁጭ አይደለም እቀበላለሁ እንዴ እቀበላለሁ እኔም ስለመጣሁ ወይኔ መጭቀኛ ወጥ ነይ ተመለሽ ደግሞ ነይ ላስወጣው አረ ራሱ ይውጣ እሺ